bo santima tokkon kennina anin isina boksida የኦሮሚያ ክልል ፕሬዝዳንት ሆኑት ኦቦ ሽመልስ አብዲሳ ከሰሞኑ አነጋጋሪ ንግግሮችን ማድረጋቸውን ተከትሎ በኦሮሚያ በሁሉም ክፍሎች በተለያዩ የመንግስት መስሪያ ቤቶች በሪስሊንግነት ተቀይረዋል። ይህም በማን ትዕዛዝ ቦክሱ ስለምን አስፈለገ መረጃዎችን ሰጣችኋለሁ። የፓስወርድ ላውንጅ ንግስት ሆና ለረጅም ጊዜ በጭፈራ እንዲሁም ወጣ ባሉ ድርጊቶቿ የምትታወቀው አንጋፋው አርቲስት መሰሉ ፋንታሁን ከዘፈን ወደ ዝማሬ መመለሷን በርካቶችን እያነጋገረ ይገኛል። ምንድነው የተፈጠረው? በጋራ እንመለከተዋለን። ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች በደለኞች በጸጸትና በለቅሶ የተሞላው የምንፍቅና ህይወት መጨረሻው ይሄ ነው። ዘርፌ አስቀድሞ የነበራት ሞገስ እጅግ በጣም የሚያስገርም ሲሆን በአሁኑ ሰዓት በዩ ጩፋ ወጥመድ ከተያዘች በኋላ ግን ያ ሞገሷ ተገፎ በሐሰት ራሷን ነብይ ስትል በመጥራት የነሱን አጀንዳ ለዓመታት ስታስፈጽም ቆይታለች። በዚህ ሁሉ ግን አስቀድሞ የዘርፌን ሳባት የነበሩት ቀሲስ ሰለሞን አንዳርጌ ተስፋ ባለመቁረጥ የሰሩትን አስደናቂ ተግባር ማስቃኛችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። እኔ ሁሌ የሚመስጡኝ የዛሬ 10 ዓመት በዛ በሊቢያ ሁሌ ባወራቸው አልጠግብም። ጊዜው ሚያዝያ 11 2007 ዓመተ ምህረት ነበር። ለማመን የሚከብድ ጆሮን ጭው የሚያደርግ ሰበር ዜና ከወደ ሊቢያ ተሰማ። ከራሳቸው አልፎ የቤተሰቦቻቸውን ሕይወት ለማሻሻል ያለሙ 34 ወጣቶች ጉዞ ወደ ሊቢያ ያደርጋሉ። የሊቢያው አሻጋሪ ደላላም እያጓራ ከሚገለባበጠው ባህር ዳርቻ መርከብ ካሳፈራቸው በኋላ አንድ ሰው መድቦላቸው እሱ ይመለሳል። የሊቢያው ባህር የዋጣቸውና የሰለቀጣቸው ኢትዮጵያን ስፍር ቁጥር የለውም። በዚያ ቀን ግን ባህሩ እንደቀድሞ ፈርጣማ ጡንቻውን በስደተኞቹ ላይ አላሳየም። መገማሸሩን ትቶ አደብ ገዝቶ ከሚፈልጉት ቦታ እንዲደርሱ አደረጋቸው። በዚያም ባረፉበት ስፍራ በመኪና ጥቂት ተጉዘው ጨው ባለው በረሃ ላይ ባንዲት በሸራ በተወጠረች ማረፊያ ደረሷቸውና በዚያች ጠባብ ስፍራ ሌሎችን ጨምሮ 34 ኦርቶዶክሳን ኢትዮጵያኖችን ባንድ ላይ አጉሯቸው። ሰማዩ ደም ለብሷል፣ ንፋሱም በእጅጉ ይነፍሳል። ቦታውም አንዳች አስፈሪ መንፈስ የነገተበት ይመስላል። በኋላም ከምሽቱ በ8 ሰዓት አካባቢ በዚያ በውድቅት ሌሊት እንደመላው የሰረች በትንሽ መቀርቀሪያም የተቆለፈች ያቺ ክፍል በኃይል መንኳኳት ጀመረች። በአረብኛም አንድ ድምፁ ጎርነን ያለ ሰው ኢፍታሂል ባባ ማለትም በሩን ክፈቱ ሲል በኃይል ይደበድባል። ከትንሽ ቆይታ በኋላም በርግጫ ሰብረውት ገቡ። ባትሪያቸውንም እያበሩ በፍርሃት ላብ የሚያጠምቃቸውን ስደተኞች በትኩረት ተመለከቱ። አብዛኞቹም ባንገታቸው ማተብ አስረዋል። በኋላም አዛዡ እንደ እንስሳ እየነዳ አሳልፎ ያግዛቸው ጀመር። በኋላም በአንድ ማረፊያ ክፍል ውስጥ ካስገቧቸው በኋላ በንጋት ትልቅ ስራ እንደሚጠበቃቸው ነግሮ በሩን ቆልፎ ይወጣል። የስደተኞቹ ልብም በአንድነት እንደ ከበሮ ይደልቃል። ቦታው በሰዓቱ በሰሜን አፍሪካ የአይኤስ አሸባሪ ቡድን በእጅጉ የተስፋፋበት ጊዜ ነበር። አይነጋም የለምና ፀሐይ ከጀንበሯ ብቅ ማለት ስትጀምር አዛዡ ሌሎችን በማስከተል መጣና ሁለት ምርጫን አቀረበላቸው። ወይ ሞት ወይ ደግሞ በህይወት መቆየት። ይህንንም ለማድረግና በህይወት ለመቆየት ከፈለጉ ማተባቸውን ካንገታቸው ላይ መበጠስ፣ እስልምናንም መቀበል እንደሚኖርባቸው አስረዳቸው። ኦርቶዶክሳውያኑ ኢትዮጵያን እየዋዛ በቀላሉን ፈርቶ አምላካቸውን የሚክዱ አልነበረም። በአንድ ድምጽም እንዲህ አሉ። ከማተባችን በፊት አንገታችን ይበጠስ ሲሉ መናገር ይህንን የመጽሐፍ ክፍል ጨመሩላቸው። ጌታችን አስቀድሞ ስለ ስሜ ተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና እርሱ ግን ይድናል። ዛሬ ለእናንተ የሞትን ብንመስልም እኛ ግን በክርስቶስ ሕያዋን ነን ሲሉ አስረግጠው ነገሯቸው። በመካከል የቆመው አንድ ከነሱ ጋር የነበረ ጢሙን አጎፍሮ የቆመ ምን እያሉ እንደሆነ አንድ ባንድ አስረዳው። በዚህ ጊዜ ማለቃው ተናዶ አውጣቸውና እጃቸውን የኋሊት ጠፍራችሁ አስራችሁ በዚያ በረሃ ላይ ከባድ ስራን አሰሯቸው ሲል ትእዛዝን አስተላለፈ። የማይበገር በፈተና የማይነወጥ ብርቱ የክርስቲያኖች ሕይወት ዳግም በተግባር ተገለጠ። በዚያ ጭው ባለ በረሃ ያለ ምግብና ያለ መጠጥ እያዳፏቸው በመሃልስ
አሁን እሳት ቀይሮም ሲሉ ጮህባቸዋል። እነሱም የሚያገኙትን ሽልማት አስቀድመው ስላወቁ ወይ ፍንክች አሉ። በኋላም ይህንን የሰማው አለቃቸው በከፍተኛ ንዴት ተሞልቶ ወደ ሜዲትራኒያን ባህር ዳርቻ አጋዛቸው። ካሜራዎቹንም ለመቅረጽ እዚህም እዚያም ተደግነዋል። በቀጥታ ስርጭትም ለዓለም ይህን ነገር ማስተላለፍ ጀመሩ። አለቃውም አንደበቱን ለመጨረሻ ጊዜ እንዲህ ሲል አላቀቀ። ከመሞታችሁ በፊት አንድ እድል ልስጣችሁ፣ ትቀይራላችሁ ወይንስ አትቀይሩም? ወጣቶቹም ባንድ ድምጽ የሚቀየር ነገር የለም ሲሉ ይባሱኑ አበገኑት። በኋላም የሞት መልአክ መስለው ኳላቸው ለቆሙት ሰው በላዎች ጨርሷቸው ሲል ተናገረ። እነሱም ያለማንገራገር ክርስቲያንን ካጠፉ ጀነት እንደሚገቡ ማሰብ እየተጣደፉ እንደ በግ ሸለቷቸው። ባህሩም የውሃነት ቀለሙን ትቶ ወደ ደምነት ተቀየረ። ዓለም በተለይም ኢትዮጵያን በእጅጉ አለቀሱ። ሞት ያልበገረው የኦርቶዶክሳኑ ጽናት ዓለምን አስደነቀ። ወንድሞቻችንም በዚያ ስፍራ ሰማዕትነትን ተቀበሉ። እነዚያ ጽኑዓን አማኞችን ተመልክቼ ዛሬ በየአዳራሹ ሕዝብ የሚያታልሉ በጌታ ስም የሚነግዱ ሐሰተኛ ነቢያቶችን ስመለከት ዳግም ውስጤ ይርድብን ይልብኛል። ታምራትን ማየት የሚፈልግ ምዕመን መጨረሻው በእንደዚህ አይነት ተዋናዮች ድራማ መታለል ነው። እናም ንቁ፣ አስተውሉ፣ ኑ በብርሃኑ ተመላለሱ ልላችሁ ፈልጋለሁ። ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች እያሉ በደለኞች እያሉ ይሁዳ ጌታውን በ30 ዲናር ሲሸጥ ያተረፈ ሕይወቱንም በሳንቲሙ የቀየረ መስሎት ነበር፣ ግን አይደለም። እርግጥ ነው በሰዓቱ ቶሎ በፍጥነት አኬልዳማ የደም ምድርን ገዝቶበት የነበረ ሲሆን እያደርግን ይህ ምድራዊ ጥቅም አስቀድሞ የነበረውን ሰላሙን በገንዘብ የማይተመነውን ጤናውንና እንቅልፉን አሳጣው። በኋላም የአይምሮ ብሎኑ ላልቶ ወደ ጫካ ገመድ ይዞ ምሮት ታላቅ ጥፋትን በራሱ ላይ ያመጣ። ዘርፌም በተመሳሳይ ከዩጩፋ የተቀበለችው ተራ ገንዘብ ለጊዜው ህይወቷን ያሻሻልላት የቀየረላት ቢመስላትም ህሊናዋን አቆሾ ሰላምን ግን አሳጥቷታል። ለዚያም ነው ስትንፋረቅ የምትታየው። በጣም ያስገረመኝ ነገር ታዲያ ይህ አይደለም። አስቀድሞ የንስሐ አባቷ የነበሩት ቀሲስ ሰለሞን አንዳርጌ አሁንም ድረስ ዘርፌን እያስተማሩ ወደ ቀደመችው መንገድ እንድትመለስ ላለፉት 7 ዓመታት ደከመኝ ሰለቸኝ ሳሉ እየመከሩና እየገሰጹ ቆይቷል። የደካማቸው ይልፋታቸው የጠፋች ልጃቸውን ዳግም እንድትመለስላቸው ታላቅ በር የከፈተም ይመስላል። በሳቢያም ዘርፌ ከወትሮ በተለየ መንገድ ንስሐ አባቷ ጋር ደውላ በጭንቀት ውስጥ እንደምትገኝ በመግለጽ መመለስ እንደምትሻም ተናግራለች። ዘርፌቴ ፈጣሪ አምላክ ፍጻሜውን ያሳምርልሽ የመጨረሻው መልእክቴ ነው። አንጋፋዋ ድምፃዊት መሰሉ ፋንታውን በመሽታ ቤት ውስጥ በመስራት በርካታ ጥቅሞችን ብታገኝና ለሙያው ያላት ፍቅርም እጅግ በጣም የጠለቀ ቢሆንም ህይወቷን በዚህ መንገድ እንደማይቀጥልና ይህንን መክሊት ለሰጣት ፈጣሪ በምስጋና እንደምትቆም ተናግራ የነበረ ሲሆን የንግግሯም ከወራቶች በኋላ እውን ለመሆን የተቃረበ ይመስላል። መሰሉም በገዳም ባደረገችው ቆይታ ይህች የመጽሐፉ ቃል ውስጧን በእጅጉ እንዲከነክናት አድርጓል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ይህች ቃል ከልቧ ውስጥ ላትወጣ መሰሉንም እስከ ወዳኛው ልትመልስ የተላከች ኃያል ቃል ናት። በሳቢያም ከገዳም ከተመለሰች በኋላ በተለያዩ የመሽታ ቤቶች በርከት ያለ ገንዘብ እየቀረበላት እንድትሰራላቸው ጥያቄ ቢያቀርቡላትም በሀሳባቸው እንዳልተስማማችና በመንፈሳዊ ሕይወቷ መጠንከር እንደምትፈልግ ተናግራለች። አስቀጥላም ኦርቶዶክሳኑን ደካማታችሁ ነኝና ዳግም በጥፋት እንዳልገኝ በጸሎታችሁ አስቦኝ ስትልም ተማጽናለች። ቦ ሳንቲመ ቶኮን ኬኒና አንን ኢስና ቦክስዳ የኦሮሚያው ፕሬዝዳንት የሆኑት ኦቦ ሽመልስ አብዲሳ በይፋ ያስጀመሩት ቦክስ ማቆሚያ የታጣለት ይመስላል። በዚህም በተለያዩ የኦሮሚያ አውራጆች ወረዳዎች ላይ ህዝቡን በመቃጥ ባዶ የሚያስቀሩ የመንግስት ሰራተኞች በይፋ ቦክስ ታውጆባቸዋል። ሽመልስ ባለፈው በነበራቸው የአመራሮች ስብሰባ ላይ ይህንን ተናገሩ።
ካሁን በኋላ በኦሮሚያ ውስጥ ጉቦ የሚባል ነገር እንዳትሰጡ፣ ከተጠየቃችሁም ለቅርብ አለቆቻቸው አሳውቁ። እሱ መፍትሄ ካልሰጠም ለኛ መታችሁ ንገሩን። ከዚያ ግን መልስ ካላገኛችሁ ጉቦ የጠየቀውን አካል አፍንጮን በቦክስ በሉት። ኦሮሚያ ውስጥ ጉበኝነት ስር እየሰደደ ነዋሪውንም እያስለቀሰ ነው። ለዚህ ደግሞ ቦክስ ወሳኝ ነው ሲሉ መናገራቸውን ተከትሎ የኦሮሚያ ሕዝብ በተለያዩ ወረዶች የሚገኙ የአሰራር ግድፈት ያለባቸውን ሙሰኞችን እጁን ጨብጦ በቦክስ እየዘረራቸው ይገኛል። ይህ ጉዳይም በአሁኑ ሰዓት ማሻሻልም ቢያሳይም ከሕግ አንጻር ግን ተቀባይነት የለውም ሲሉ የሕግ ባለሙያዎች የሽመልስን ንግግር ይቃወማሉ። በዙሪያ እናንተ ምን ሀሳባላችሁ? ኮሜንት ላይ ጻፉልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መደስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።